የአዲስ አበባ ገጽታ ከዓመታት በፊት ድሮ ሳቀው በጣም ጫካ ምንም ነገር የሌለው እንደዚህ ያልተሰራ በፊት የሚያሳፍሩ ብዙ ነገሮች አሉ። ሰዎች ሜዳ ላይ ይጸዳዳሉ። ግራና ቀኝ ቆሻሻ የሆነ የሚያስጠላ ሰፈር ነበር። አሮጌ ቆሻሻ የሚሸቱ መንገዶች ለእግረኛ ምቹ ያልሆኑ ለተሽከርካሪ ምቹ ያልሆኑ ለማንኛውም እንኳን አይደለም ከውጪ የሚመጣው ነው ልንቀርቶ እዚሁ ከተማ ውስጥ ለምንኖር እንኳን ምቹ ያልሆነ ከተማ ነበር የነበረው። አሁን ተለውጧል። በጣም ደስ የሚል ነው። ሁሉም አካባቢ ጽድት ብሏል። እንደ ድሮ አይደለም። በጣም አልጠበቅኩትም። ይሄንን ውሃም ዘገም ያለው ባለመስታወቱን ድልድይ በጣም ደስ የሚል ነገር ነው ያጋጠመኝ። አካባቢውም ጸጥቷል። ዝርክርክ ያለ የነበረ ነገሮች ተስተካክለዋል። ብዙ ፓርኮች ተሰርተው ሰው ሲዝናና መዝናኛ ቦታዎች ብዙ ቦታዎች ሲከፈቱ ደግሞ ለኛም በጣም ደስ የሚል እድል ነው። አዲስ አበባ ገጽታዋ በብዙ ተቀይሯል። በተለያዩ ጊዜያት የሚጎበኟት የውጭ ዜጎችም በውበቷና በገጽታዋ መደመማቸውን ቀጥለዋል። Come visit Ethiopia and have such beautiful moments. This is not America, not Dubai. This is Addis Ababa. And I am shocked, guys, because look. Addis Ababa would look like this. እኔ በጣም ደንግጫለሁ። ሰዎች ተመልከቱ ምን እየጎበኛችሁ እንደሆነ። አዲስ አበባ ይህን ትመስላለች። የሚያማምሩ አበቦች፣ ዛፎች፣ በዚያ ላይ ደግሞ የአየር ንብረቱ በጣም ቆንጆ ነው። I want to thank you so much. It's really አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አምና በዚህ ሰዓት አዲስ አበባ ላይ አፍሪካ ህብረትን መሪዎች ጉባኤን ስናስተናግድ በዚህ መልክ አልነበረም። ብዙ ገመናዎቻችንን በባነሮች ሸፋፍነን በተለያየ መንገድ እንዳይገለጥ ክብራችንን እንዳይነካ የማይመጥኑ የምንላቸውን ነገር በተለያየ መንገዶች እየሸፋፈን ጉባኤያችንን ለማሳመር ጥረት አድርገናል። በዚህ አመት ግን አዲስ አበባ ከመቼውም በላይ ደምቃ አምራ ለጉባኤውን ለማስተናገድ ዝግጁ ሆናለች። ከተማችን የአፍሪካ ህብረት ጉባኤን ብቻ አይደለም ማንኛውንም ዓለም አቀፍ የሆኑ ጉባኤዎችን፣ ኮንፈረንሶችን፣ ኤግዚቢሽኖችን ለማስተናገድ የሚያስችላትን ግብአት ያሟላች ነው። የአዲስ አበባ የኮሪደር ልማት በከተማዋ መልክና በነዋሪዎች የዕለት ተዕለት ህይወት ላይ በርካታ መሰረታዊ ለውጦችን ይዞ መጥቷል። ይህ ደግሞ ከተማዋን ለነዋሪዎች ምቹ፣ ለቱሪስት ደግሞ ሳቢ ያደርጓታል። አረንጓዴ ስፍራዎች፣ የእግር ጉዞና የብስክሌት መንገዶች፣ የመሰረተ ልማት ማሻሻያ፣ የኢኮኖሚና ማህበራዊ እንቅስቃሴዎች መነቃቃት ሁሉ ትሩፋቶቹ ናቸው። ይህ ደግሞ ለአፍሪካ ሀገራት ከተሞችም ጭምር ትምህርት የሆነ መነቃቃትንም የፈጠረ እንደሆነ ይገለጻል። የደቡብ አፍሪካ ፕሬዝዳንት ማፎዛ ባደረጉት ንግግራቸውም ስለ ከተማዋ ተደመው ጆሃንስበርግንም ለዚህ ማድረግ አለብን ሲሉ ተደምጠዋል። When I drove around in Addis Ababa, you could see people walking around at night because it is a clean city. አዲስ አበባ ውስጥ በመኪና ሲዘዋወር ሰዎች በሌሊት ሲራመዱ ይታይ ነበር። ምክንያቱም በደንብ በብርሃን የደመቀች ከተማ ስለሆነች ነው። ንጹህ ከተማ ናት። ሰዎች በነጻነት ሲዘዋወሩ፣ ፍቅረኞች እጅ ለእጅ ተያይዘው ሲራመዱ ይታይ ነበር። ይህ ብዙዎቻችሁ ማየት የምትፈልጉት አይነት እይታ ነው። ጆሃንስበርግንም እንደዚህ ማድረግ አለብን። Let's return Johannesburg to that. የፓን አፍሪካኒዝም አቀንቃኝ ህይወት አዳነም ይህንን ሀሳብ ትጋራለች። አዲስ አበባ በስራ ነው የማዕከሉ መቀመጫ የሆነችው። በትልቅ መስዋዕትነት በትልቅ አስተዋጽኦ እንግዲህ የኮሪደር ልማቱን በተመለከተ ሌሎች የሳውዝ አፍሪካን መሪን ጨምሮ ሌሎችም መልሳ ኢትዮጵያ ላይ ሌሎች አፍሪካውያን ያሳየችበት አጋጣሚ የፈጠረ ነው። ከተማን በዚህ ልክ ማጽዳት ኢትዮጵያ የአፍሪካ የዲፕሎማቲክ ሀብ ወይም ደግሞ መቀመጫ ወይም ደግሞ መናኸሪያ አዲስ አበባ የዲፕሎማቲክ መቀመጫ ስለሆነች የግድ ኢንፍራስትራክቸር ያስፈልጋል። እንደ ኮሪደር ልማት ያሉ መስፋፋት ያለባቸው ሆቴሎች ያስፈልጋሉ ይሄንን አኮሞዴት የሚያደርግ። ስለዚህ የኮንፈረንስ ቱሪዝም ራሱ አብሮ የሚታሰብ ነገር ነው። እኛ መንገዶቻችንን ስናስፋ ከተማችንን ስናጸዳ ይሄንን የኮሪደር ግንባታ የሌሎች ሆቴሎችን ማሳደግ እንደዚህ ኢንፍራስትራክቸሮች የመሰብሰቢያ አዳራሾች ምናምን ስናርግ ያ በራሱ የሚያመጣው ገንዘብ አለ። እናም ይህ አዲሱና ማራኪው የአዲስ አበባ ገጽታ የእንግዶችን ቆይታ ልዩና የማይረሳ እንደሚያደርገው ይጠበቃል። የአዲስ አበባ ቱሪዝም ኮሚሽን የቱሪስት አገልግሎቶች ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ገነት ይመር ዓለም አቀፍና አህጉር አቀፍ የሆኑ ኩነቶች በሚዘጋጁበት ጊዜ ለነዛ ኩነቶች የመጡ እንግዶችን የተለያዩ ዳረሻዎችን እያስተዋወቅን እንገኛለን። አሁን በቅርብ ተገንብተው ለእይታ ማራኪ የማናፍርባቸው ከሌላው ዓለም ጋር ተወዳዳሪ የሆኑ የቱሪስት መዳረሻ ቦታዎች አሉን። ከአድዋ ባሻገር የአራዳ ፓርክን ብናይ አንድ ልዩ ግብአት የሆነን ነው። ከአራዳ ፓርክ ውጪ ግንፍሌ ፓርክ አለ። የቦሌ ቡልቡላ ፓርክም እንደዚሁ
የተለያዩ ኩነቶችን እያዘጋጀንበት ያለበት ሁኔታ አለ። በጣም ለእይታ ማራኪና ሳቢ ያሉ። በሌላ በኩል ደግሞ ይህ የኮሪደር ልማት ኢትዮጵያ ለዲፕሎማሲያዊ ሁነቶች ያላትን ምቹነት የሚያሳይ ብቻ ሳይሆን አህጉራዊ ትስስሮችንና የቱሪዝም ኢንዱስትሪውን ለማሳደግ ያላትን ቁርጠኝነት ዳግም ያረጋገጠ መሆኑም ተመላክቷል።